ፍሪክሽናል ፎርሶች ሁለት ነገሮች ሲነካኩ ከሚፈጠረው ፍትጊያ የተነሳ የሚመጡ ፎርሶች ናቸው እና ለምሳሌ አንድን ቦክስ ወስጄ መስታወት ላይ ባስቀምጠው ልስልስ ያለው መስታወት እንኳን በአይን ሲታይ ልስልስ ያለው መስታወት ላይ እንኳን ሄጄ ከዛ በኋላ ላንሸራትተው ሞክር ቦክሱ ሲጥ ይላል፣ ቶሎ አይንቀሳቀስልኝም እና ያ ፎርስ ፍሪክሽናል ፎርስ ይባላል ማለት ነው። እና ወደዚህ ከገፋሁት ፍሪክሽናል ፎርስ የሚሆነው ከምገፋበት አቅጣጫ በተቃራኒ ነው ማለት ነው። ከእንቅስቃሴ አቅጣጫ በተቃራኒ ይሄዳሉ ሁልጊዜ ፍሪክሽን ፎርስ። እነዚህ ለስላሳ ብለን የምናስባቸው ነገሮች እንኳን ለምሳሌ መስታወት አባጣ ጎርባጣ የማይታይበት ነገር እንኳን በማይክሮስኮፕ ጠጋ ተብሎ ሲታይ እንደዚህ አይነት ነገር አባጣ ጎርባጣ የበዛበት ነገር ነውና ሳጥናችንም ቦክሳችንም እንደዛው እንደዚህ አባጣ ጎርባጣ የበዛበት ነውና እየሆነ ያለው ነገር እኔ ልገፋ ስሞክር እርስ በርሱ አንዱ ውስጥ እየተቆላለፈ አንዱ ባንዱ ላይ ለማለፍ ይቸገራልና በዛ የተነሳ ራፍ ሰርፌስ ሲኖረን ወይም አባጣ ጎርባጣ የበዛበት ሰርፌስ ላይ ፍሪክሽናችን ይጨምራል ማለት ነው። ሃየር ፍሪክሽን ይኖረናል። እና ያለን ፍሪክሽን የሰርፌሱ አባጣና ጎርባጣነት ጋር የሁለቱም ሰርፌሶች አባጣና ጎርባጣነት ጋር ይገናኛል ማለት ነው። የተገናኘ ነው ማለት ነው። ሌላው ደግሞ ሁለቱን ኦብጀክቶች እርስ በርሳቸው አንድ ላይ ሳይላቀቁ የሚያያይዝልን ፎርስ ኖርማል ፎርስ ይባላል። ኖርማል ፎርስ ከአስቀማጩ ፎርስ በ90 ዲግሪ ወደ ላይ የሚሳል ፎርስ ነው። ለምሳሌ ጠረጴዛ ላይ ከሆነ 90 ዲግሪ የሚሆነው ቀጥታው በላዩ ላይ ሲቆምበት ነው እንደማለት ነው። ያለው ኢንክላይንድ ፕሌን ላይ ሆኖ ቢሆን ኖሮ ደግሞ ኢንክላይንድ ፕሌን ላይ ስለሚንሸራተት ቦክስ ቢሆን ኖሮ ደግሞ እያሰብኩ የነበረው ቦክሴ እንደዚህ ቢሆን አሁን ኖርማል ፎርሴን ስስል ከሰርፌሴ 90 ዲግሪ ስዬ እንደዚህ አይነት ተቃራኒ በዚህ አቅጣጫ ነበር ማለት ነው ኖርማል ፎርስን የምስለው። እና ኖርማል ፎርስ ሁል ጊዜ ከሰርፌሱ 90 ዲግሪ ሰርቶ ነው የሚቆመው ማለት ነው። እና ይሄ ኖርማል ፎርስ ሁለቱን ሰርፌሶች አንድ ላይ ያያይዛል። እና ትልቅ ኖርማል ፎርስ ካለኝ ሁለቱ ጥብቅ ስለሚሉ ያንዳንዱ አባጣ ጎርባጣ የበለጠ ትሰማኛለች። ለምሳሌ ሌላው እንደዚህ ለማሰብ ምናልባት ሊረዳን የሚችለው እጃችንን እንደዚህ ብናፋትግ ጫን ብለን ስናፋትግና ለቀቅ አድርገን ስናፋትግ እኩል ፍትጊያ አይሰማንም ወይም እኩል ድምፅ አያወጣምና ጫን ብለን ስናፋትግ የበለጠ ድምፅ ያወጣል። ትንሽ ለቀቅ ካደረግነው ደግሞ አነስ ያለ ከዛ ያነሰ ድምፅ ያወጣልና ፍሪክሽን ሁለቱን ነገሮች ከሚያያይዘው ፎርስም ጋር ይገናኛል ማለት ነውና ፍሪክሽን ሁለቱን ነገሮች ከሚያገናኘው ፎርስ ጋር ወይም ከኖርማል ፎርስ ጋር የተገናኘ ነው ማለት ነው። እና ፍሪክሽን በመሰረቱ ከሰርፌሱ ባህሪ ጋር የሰርፌሱን ባህሪ ሚው በምትባል ሌተር እንጽፋታለን። ሚው የሰርፌሱን ባህሪ ትነግረኛለች ማለት ነው። ሰርፌሱ ምን ያህል አባጣና ጎርባጣ የበዛበት እንደሆነ ትነግረኛለች። እንዲሁም በኖርማል ፎርሱ ጋር ዲፔንድ ያደርጋል ማለት ነው እና በሚውና በኤን ጋር አብሮ የተያያዘ ነው ማለት ነው ፍሪክሽናል ፎርስ። ሁለት አይነት ፍሪክሽናል ፎርሶች አሉን። ይኸውም ስታቲክ እና ኪኔቲክ ተብለው ይጠራሉና ስታቲክ የሚባለው ኦብጀክቱ እንቅስቃሴ ሳይጀምር ያለው ፍሪክሽን ነው። ልክ እንቅስቃሴ እስከሚጀምርባት ድረስ ያለችው ፍሪክሽን እንቅስቃሴ ሳይጀምር ስላለ
ስታቲክ ይባላል። ስታቲክ ማለት የረጋ ያልተንቀሳቀሰ ለመሆን ማለት ነው። አንዴ እንቅስቃሴ ከተጀመረ በኋላ ደግሞ ለምሳሌ የሚንከባለል ነገር ቢኖር መንከባለል ከጀመረ ወዲያ ያለው ፍትኪያ እንቅስቃሴ ከተጀመረ በኋላ ያለው ማለት ነው ኬኔቲክ ፍሪክሽን ይባላል። እንቅስቃሴ ከተጀመረ በኋላ ያለው በኋላ ያለ ፍሪክሽን ኬኔቲክ ፍሪክሽን ይባላል። ስናስብበት ምን የትኛው የበለጠ ይሆናል ወይም የትኛው የጠነከረ ይሆናል ብለን ስናስብበት አንድን ኦብጀክት ወስጄ አባጣ ጎርባጣ ያለበትን እንደዚህ ብስል አንድ ጊዜ መነቃነቅ እስከሚጀምር ድረስ እርስ በርሷ ግጥምጥም እያለ እየተቆላለፈ ያስቸግረኛል። አንዴ መንቀሳቀስ ከጀመረ ወዲያ ግን መንከባለል ስለሚሆን ትንሽ ይቀለዋል። በዚህ የተነሳ ስታቲክ ፍሪክሽን ወይም ትንሿ ኤፍ ኤስ ትንሽዬ ኤፍ እና ኤስ ከተባለ የስታቲክ ፍሪክሽን መሆኑ ነው። እሱ ከኬኔቲክ ፍሪክሽን ወይም ከትንሹ ኤፍ ኬ የበለጠ ነው ማለት ነው። ሁለቱም ስታቲክ ፍሪክሽንም ኬኔቲክ ፍሪክሽንም ፍሪክሽን እንደመሆናቸው እንደሆኑ ሁሉ ፎርሙላቸውን ልጽፍ ብል ወይም ካልኩሌት ለማድረግ ብፈልግ ስታቲክ ፍሪክሽን ስንት እንደሆነ ሚዩና ኤንን ይዛለሁ። እዚህም ጋር እንደዚሁ ሚዩና ኤንን ይዛለሁ። ነገር ግን በሁለት እንደተነጋገርን በሁለት ኦብጀክቶች መካከል ያለው ኢንተራክሽን ወይም ያለው ግንኙነት እረፍት ላይ ሲሆንና መንቀሳቀስ ከጀመረ ወዲያ ያለው የተለያየ ስለሚሆን ይቺ በሁለቱ መካከል ያለውን ግንኙነት የምትገልጸው ሌተር ወይም ሚዩ የተለያየ ዋጋ ይኖራታል ማለት ነው። ሚዩ ኤስ እና ሚዩ ኬ ብለን እንለያቸዋለን ማለት ነው። ለስታቲክ እና ለኬኔቲክ እንደ ኤፍ ኤስ እና እንደ ኤፍ ኬ ሁሉ ስታቲክ ላይ ያለው ኢንተራክሽን ኬኔቲክ ላይ ካለው ኢንተራክሽን የጠነከረ ስለሚሆን ሚዩ ኤስ ከሚዩ ኬ የበለጠች ነች ማለት ነው። እና ደጋግመን ሚዩ ስላልን ስለሚዩ ትንሽ ብንል ሚዩ ኮኤፊሽንት ኦፍ ፍሪክሽን ትባላለች። ፍሪክሽን አለች እና ኮኤፊሽንት ስትባል ቁጥር ነች፣ ቁጥር ብቻ ዩኒት የላትም ማለት ነው። ዩኒትለስ ነች እና ቁጥሩ በዜሮ እና በአንድ መካከል ይተካልና እንደየሰርፌሱ ባህሪ ሰርፌሱ በጣም ስሙት ከሆነ ወይም አባጣ ጎርባጣ ያልበዛበት ከሆነ ወደ ዜሮ ይተካል። አባጣ ጎርባጣ የበዛበት ከሆነ ደግሞ ወደ ራፍ ይተካልና እንደዚህ ከስሙት ወደ ራፍ ይሄዳል ማለት ነው። ለምሳሌ 0.5 ካገኘ በጣም ለስላሳም አይደለም፣ በጣም አባጣ ጎርባጣም አይደለም እና በመካከል ከሆነ 0.5 ይሆናል እንደማለት ነው። የሚዩ ዋና ባህሪ የሚዩ ዋና ስራ በሰርፌሶች መካከል ያለውን ኢንተራክሽን መግለጽ ነው። ሰርፌሶች መካከል ያለውን ኢንተራክሽን መግለጽ ነው። ምክንያቱም የዚህም ደግሞ ጥቅሙ የፍሪክሽን ፎርስ በሁለት ሰርፌሶች ፍትጊያ የተነሳ የሚመጣ ፎርስ ስለሆነ ሰርፌሶቹ ምን አይነት ባህሪ እንዳላቸው በማወቅ ስለሚፈጠረው ፍሪክሽን ማወቅ እንችላለን ማለት ነው።